ዝም በል አልኩህ አይደል? ዝም በል አልኩህ። አትቆሻን አንዴሽ እናውራሽ በስርዓት እናገር እንደውም ተው አዲሽ እሺ አዲሽ እናውራሽ ቁጭ በል እሺ። ጭራሽ ሌላ ነገር ትላለህ እንዴ? ፊልድ እያለኝ በጣም ረጅም ወራት ነው ይሄድ ነበር። እሺ አላቅም የት እንደሚሄድ ስራ ራሱ አይመስለኝም አሁን ላይ። 2-3 የምጽንስ ፊል ያደረገብኝ እግዚአብሔር ስራ ብቻ አይመስለኝም። ኧረ እባክህ ወንድሜ ለልጄ ብላችሁ በእናትህ ለልጄ ብላችሁ ረሲ ሻወር ገብቶ ልሰጠው አንስቼው እናት ይላል ሴቭ የተደረገው ስልክ። እሺ የሆነ ውስጤ በቃ አላቅም ምን አይነት ስሜት እንደተሰማኝ ድንጋጤ ማትዩ በቃ የሆነ አይነት ስሜት ውስጥ ነበርኩኝና ልሰጠው እየጠራሁት ውስጥ በር ላይ ደርሻለሁ ሻወር ቤትና ምን እንደነገረኝ አላቅም ውስጤ ብቻ የሆነ አንሹ የሚል ነገር ነው የተሰማኝ። በቃ እንውለዱላ ብላ ነበረችኛ። እኔ ደግሞ ያንን አልፈለኩም። ልጅ አይደለም የፈለኩት በቃ ያለውን ሀብቷን ንብረቷን ነበር። የልጅ አባት ነው ባለ ትዳር ነው ብዬ ማሰብ በራሱ በጣም ነው የሚከብደው። 3 አመት ሙሉ ለሱ ያልሆንኩት ነገር የለም። በቃ ሁሉ ነገር ነው። እንዳትወልድ ነበር ጥረቴና እሺ እሷም ያንን ለኔ ሳታሳውቅ አርገዝኳለች። እሺ 2-3 ዙር በእኔ እንትን ነው ያስወረድኩት ማለት በመድኃኒት አይነት ነገር ነው ውርጀን ያረኩት። አባት ምንድነው ሰሞኑን በጣም ጠፋ እኮ ልጆቹ ያስቸገሩ ነው። እሺ የት ሄደ ነው በጣም ነው የቆየው ሰሞኑ እየደወልክልኝ አይደለም ምናምን ሚል ሆነ ብቻ አላቅም። ከነዛ ሁሉ ውስጥ የሰማሁት ግን ልጆቹ በጣም ያስቸገሩኝ ነው አባዬ አይመጣም እንደ ይሉኛል አትሊስት ስልክ ደውልልን ሰሞኑን ደግሞ እንዳትቆይና ምናምን ሚል አይነት ድምጽ ነውና አሁን በፊትም ከአንድ 2 ሴቶች ጋር ትዳር መስረት ማለት ምን ማለት ነው? ምንም ማለት አይደለም። አንተ ስታደርግ ያላስደነገጠ ነገር የኔ ንግግር ሊያስጨውክ አይገባም። ደርሰን አላማ ምንድነው? ያንዳንዱ ነገር ዝም ብለን እንዳይመስል ልጅ መውለድ በጣም እፈልግ ነበር። አንቺ እሺ ማለት ወደ ትዳር ከገባን በኋላ almost 2 አመት ሊሆነን ነውና ልጅ መውለድ በጣም እፈልግ ነበር። እሱ ደግሞ እንድንወልድ አይፈልግ። በጣም ጎበዝ ሰራተኛ ነኝ። ያውቁኛል ደግሞ ወደንብ አይ ቲንክ ዝናይና አልሰማችሁኝ ይሆናል ብዬ አስባለሁ። በብዙ ትጋት ከልጅነቴ ጀምሮ የለፈውበት ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። ያው እንግዲህ ዛሬ በጣም ባስቸኳይ ጠርታኝ እሷ ጋር መጥቼ እናንተንም ያው ቀድሜ ማላሳውኳችሁም ቀጥታ ነው የመጣሁት። በጣም አስቸኩላኛለች። ያው እንደደወልሽልኝ ምንም አይነት ጊዜ የለኝም ችግር ላይ ነኝ በጣም ከባድ ችግር ውስጥ ነው የገባሁት ብለሽኛልና ለዛ ለመድረስ ብዬ እኔ ምንም ነገር አላባከንኩም ቶሎ መጥቻለሁ ብዬ አስባለሁ። ያው እንግዲህ እህታችን ጎን ተገኝተናል ማለት ነው። እህታችን እንግዲህ ምን እንዳጋጠማት ምን እንደሆነች አብረን የምናይና የምንሰማ ይሆናል። ሰላም ነቴ ማልበል እንዴት ነሽ? ኤደን ይባላል። እሺ ኤደን ያው እንግዲህ ስትደውይልኝ በጣም ትልቅ ችግር ውስጥ እንደሆነች ነው የነገርሽኝና ቶሎም እንድመጣ ነው እንትን ያልሽኝ። ምንድነው ያጋጠመሽ ችግር? ምን ገጥሞሽ ነው? ያው ስልካችሁን ሚዲያ ላይ ሳገኝ ቶሎ አጋጣሚ ተጠቀምኩኝ። ትንሽ ችግር ነገር አጋጥሞኝ ነው በትዳር ህይወቴና ምናልባት መፍትሄ ካገኘሁ ብዬ ነው ወደ እናንተ የመጣሁት። ለዛ ነው ያቻኩልኩሽ ትንሽ የመረበሽ ስሜት ስለነበረ። ኦኬ ምን ተፈጥሮ ነው ማለት በትዳር ህይወቴ ላይ ያልሽ ማለት በማን ባንቺ ነው ወይስ በባለቤትሽ? እኔና ባለቤቴ ላይ ከቅርብ ጊዜ ጀምሮ በጣም ይረብሻኝ ነገር አጋጠመኝና ምንም ሳወጣሁኝ ለዛ ነው በጣም ያስቻኩልኩሽ። ይቅርታ። ምንም አይደለ። ያው ቶሎ ደርሼ ላንቺ መፍትሄ መስጠት ከቻልኩ ለኔ ትልቅ ደስታ ነውና የት ነበረ ተውቃችሁ ባለቤትሽ ጋር ምን ያህል ጊዜ ቆያችሁ? ከባለቤቴ ጋር በስራ አጋጣሚ ነው የተዋወቅነው። ኦኬ አንቺ ስራሽ ምንድነው? ሆቴል ላይ ነው የምሰራው። ሆቴል ላይ ማለት የራሴ ሆቴል አለኝ። ኦኬ ባለ 3 ኮከብ ሆቴል አለኝና እዛ ነው የምሰራው። እሱን ደንበኛችን ነበረ። መጀመሪያ ላይ እንደማንኛውም ከስተመር ነበረ አቀራረባችን። ያው በነገሮች በሂደቶች ደግሞ ተቀየረ። አንቺ ያው እንግዲህ ሳይሽ ገና ወጣት ነሽ። ባለ 3 ኮከብ ሆቴል ባለቤት መሆን ቀላል አይደለም አይደለ? ያው
ብዙ ጊዜ ባለሀብት የሆኑ ሰዎች እዛ ጥረት ላይ ማለት በጣም በብዙ ድካም ያመጡትን ንብረት እንትን ሲሉ ቀለል አድርገው ነው የሚያወሩት። እና በዚህ እድሜሽ እንዴት ባለ 3 ኮከብ ሆቴል ባለቤት ልትሆኚ ቻልሽ? ከቤተሰብ የመጣ ውርስ ነው ወይስ በአንቺ ድካም? አይ ከቤተሰብ እንኳን አይደለም። በህፃንነቴ ነው ልጅ ሆኜ ነው ቤተሰቦቼን ያጣሁት። እና የውጭ እድል አጋጠመኝ ገና ልጅ ሆኜ ትንሽ ነኝ። ስሄድ እና እዛ ነው ብዙ ዘመኔን ያሳለፍኩት ወጣትነቴን። ስቲል በእርግጥ ወጣት ነኝ ግን በደንብ የኖርኩት እዛ ነው። ትንሽ 4-5 አመት ነው እዚህ የሆነኝ ከመጣሁ። ኦልሞስት ሙሉ በሙሉ ጠቅልዬ ሀገር ቤት ከገባሁና በፊት ላይ እንዳልኩሽ እዛ ውጭ ነበር የምሰራው። ከዛ የመጣ ነው ብዙ አመት እዛ ሰርቼ። ከዛ የመጣ ያው ሀገርሽ ላይ ኢንቨስት አድርገሽ? አሁን እዚህ ኢንቨስት አድርጌ ነው ሙሉ በሙሉ አሁን ላይ እዚህ ነው የምኖረው ሀገር ውስጥ ነው። ኦኬ። እና ታዲያ ከባለቤትሽ ጋር ያው አጋጣሚያችን እኛ ሆቴል ላይ ነው ብለሽኛል። እና ያው ያንቺ ሆቴል ላይ ተዋወቃችሁ። ወዴት ነበረ ያመራው ትውውቃችሁ? ምን ያህል ጊዜ ሆናችሁ? ትውውቃችን አጭር ጊዜ ነው። በእርግጥ ወደ ፍቅር ለመቀየር ከስተመር ነበረ ኖርማል ደንበኛችን። ጎበዝ ነው፣ ተግባቢ ነው ምናምን ብቻ የሆነ ልቤን ለመውሰድ ብዙ ሰዓት አልፈጀበትም። ቶሎ ነው እንትን ያልኩትና ወደ ፍቅር ከቀየርን ኦልሞስት ከአንድ አመት ምናምን በኋላ ነው ወደ ትዳር የገባ ነው። 3 አመታችን ነው ከተዋወቅ። ከአንድ አመት በኋላ ወደ ትዳር መግባት የፈለኩት እኔ ነኝ። በሳውት አንቺ ነበርሽ? እኔ ወደ ትዳር እንድንገባ በጣም ስገፋፋው የነበርኩት እኔ ነኝ። ወደ ፍቅር እንድንገባ በጣም ሲገፋኝ የነበረው እሱ ቢሆንም ወደ ትዳሩ ደግሞ እኔ ነኝ። ከአንድ አመት በኋላ እንድንጋባ ፈለኩኝ። እንዳልኩሽ ያው በገንዘብ ደረጃ ምንም የሚያስጨንቀኝ ነገር ስለሌለ የራሴ ህይወት እንዲኖር ይፈልጋለሁ። ብዙ አመቶችንም ውጭ ላይ ስላሳለፍኩኝ ያው ማንኛውም ሴት እንደምትመኘው ጥሩ ትዳር፣ ልጆች እንዲኖሩኝ ይፈልግ ስለነበረ ትክክለኛውን ሰው ያገኘሁ መስሎኝ 1 አመት በኋላ ወደ ትዳር ገባን ማለት ነው። እና ታዲያ አንቺ በሰዓቱ ያው የትዳር ጥያቄ እኔ ነኝ ያቀረብኩለት፣ እኔ ነኝ እንድንገባ የገፋፋሁት እያልሽ ነበር እና እሱ ፈቃደኛ ነበረ? ደስተኛ ሆኖ ነበር ወደ ትዳር የገባው? አላቅም። አሁን ላይ ሳስበው ደስተኛ ነበሩ የሚለው ነገር ለኔም ጥያቄ ነው። በእርግጥ ብዙ ጉትጎታዎች ነበሩ እንድንገባ ወደ ትዳር። እሱ በፍቅር እንድንቆይ ፈልጎ ነበረ። እኔ ደግሞ ጊዜን መጠቀም ስለምፈልግ የኔ የሚለውን ሰው ካገኘው ያን ያህል በትዳር መኖር ይሻላል ብዬ አስብ ስለነበረ ወደ ትዳር እንትን እንድንል። ግን ደስተኛ ይሁን አይሁን በእርግጥ በወቅቱ ያው ተቀብሎ ነው የገባ ነው። ግን እንዳልኩሽ ነው። እና ታዲያ ማለት ያው አንቺ በልጅነት ነው ቤተሰቦችን ያጣሁት ብለሻልና እንዴት ነበረ ወደ ትዳር መንገድ ስታመሩ የፕሮግራም ሁኔታችሁ እንዴት ነበረ? በቤተሰብ ደረጃ ቤተሰቦቹ እንዴት ነበረ የፕሮግራም ሁኔታችሁ? በቤተሰብ ያን ያህል የኔ የምለው ሰው ብዙም የለኝም። እንዳልኩሽ አንደኛ ውጭ ነው የኖርኩት፣ ሁለተኛ ቤተሰቦቼንም በልጅነቴ ነው ያጣሁትና ይሄ ጓደኛ ጓደግ ምን የምለው ያን ያህል የለኝም። እንደውም በስራ አጋጣሚ ምናምን የምተዋወቃቸው ሰዎች ይሄ አልፎ አልፎ ዘመድ የሚባሉ ካልሆኑ ጥቂት ሰዎች ናቸው በእኔ በኩል ያሉት። በሱ በኩልም ይሄ ያን ያህል ሰው አላስተዋወቀኝ። እንዴት ነው ማለት ሰው አላስተዋወቀኝ? እስቲ እናት፣ አባት፣ እህት፣ ወንድም ምናምን ነገር ይሄ የለኝም ነው ያለኝ። ቤተሰብ እንደሌለው ነው የማውቀው። 1-2 ጓደኞች አውቃለሁ እንጂ ስለሱ ቤተሰቦች አላውቅም። እንደሌለውም ስለሆነ የነገረኝ በቃ እንደኔ ቤተሰብ የለኝም ብሎ ነው እንትን ያለሽ? ወይስ ምናልባት በጸብ ምክንያት ተለያይታችሁ ነው? ወይስ ቤተሰብ እንደሌለው ነው አንቺ ያወቅሽው? ቤተሰብ እንደሌለው ነው ለኔ የሚነግረኝ። ምክንያቱም ያስተዋወቀኝ ሰለሞን 3 አመት ሆነን በትዳርም በምንም ይሄ በአጋጣሚ 1-2 ጓደኞቹን አስተዋውቆኛል እንጂ እናት፣ አባት፣ እህት፣ ወንድም ምናምን ከሱ በኩል የማውቀው የለም። ማንንም አላውቅም። ይሄ በጣም ከባድ ያደርገዋል። እና ምንድነው ታዲያ ወደ ዋናው ጉዳያችን ስንመለስ ያው እንግዲህ ሶሪ ብዙ ነገር የምጠይቅሽ ከምትነግሪኝ ከዋናው ጉዳይ ጋር የሚያገናኘው ነገር ይኖራል ብዬ ስለማስብ ነው። እና ምንድነው ታዲያ አሁን ላይ የተፈጠረ በጣም ትልቅ ችግር ውስጥ ሳላስበው ገብቻለሁ ብለሽኛል። እና ምንድነው የተፈጠረው ታዲያ በባለቤትሽ ጉዳይ? ጨነቀኝ። አይዞሽ፣ አንዳንዴ መከዳት በጣም ይከብዳል። አይዞሽ። በጭራሽ እኔ እሱም ቤተሰቤን ትዳሬም ሁሉም ነገር የነበረን ያላሰብኩት ነገር ሲሆን በጣም እንጃ። አይዞሽ፣ ተረጋጊና በደንብ መፍትሄ እንድናገኝ ላንቺም ሰላም እንድታገኝ ፍትህም እንድታገኝ ጭምር ማለት ነው
ተረጋግተሽ የተፈጠረውን ነገር ሙሉ ለሙሉ ታስረጅኛለሽ ለኔ? እሺ። ምንድን ነው የተፈጠረው? ምን መሰለሽ፣ በአጋጣሚ ነው ስልኩን አሁን ወደ አንቺ በጣም እንድደውልበት ያደረገኝ ነገር። ሰሞኑን በጣም ውስጥ የጥርጣሬ ውስጥ ነው። መከዳት፣ በቃ ባመንሹ ሰው ያልሆነ ነገር እንደደረሰብሽ ማሰብ በራሱ በጣም ትልቅ ህመም አለው። ይሄ ነው ልልሽ አልችልም። ፔኑ እንዳልኩሽ ነው። ቤተሰብ ይሄ እንደዚህ ምለው የለኝም ከኔ በኩል። ከሱም በኩል ደግሞ ያስተዋወቀኝ ሰው በጓደኝነት ደረጃ ካልሆነ ቤተሰቡን አላውቅም። እና ልጅ መውለድ በጣም እፈልግ ነበር። አንቺ? እሺ። ማለት ወደ ትዳር ከገባን በኋላ ኦልሞስት 2 አመት ሊሆነን ነው እና ልጅ መውለድ በጣም እፈልግ ነበረ። እሱ ደግሞ እንድንወልድ አይፈልግም። ኦኬ። ምክንያቱም ነበር? ምክንያቱም እንቆይ ነው የሚለው። እኔ ደግሞ ከምን አንግል ትቆያለሽ አንቺ? እድሜያችን ሴት አይደለሽ? ሴት ስንሆን ደግሞ እድሜ ራሱ ይገድበናል፣ በራሱ ገደብ አለ። ፕላስ ደግሞ ሁሉ ነገር የተሟላ ነው ኢኮኖሚካሊ። ለልጆቻችን ይሄንን ነገር ማድረግ አንችልም የምንለው አይነት ላይም አይደለንም። እንደምታይኝ እግዚአብሔር ይመስገን ለሰውም ተርፋለሁ። በቃ ልጁ መጥቶ ቤታችንን እንዲያሞቅ፣ ትዳራችን በልጅ እንዲባረክ ፈልግ ነበር። ረጅም ሰዓት በጣም ብዙ ጊዜ ጠይቄዋለሁ። ደስተኛ አይደለም። ልጅ እንድንወልድ አይፈልግም። እንቆይ ነው የሚለኝና መጨረሻ ላይ አልቻልኩም። በቃ በራሴ ውሳኔ መወሰን ፈለኩ። የልጅ መውለዱ ማለት ነው? አዎ የልጅ መውለዱን እና መጨረሻ ላይ በቃ ሳልነግረው በራሴ ወስኜ የምጠቀመውን የልጅ መቆጣጠሪያ አቋረጥኩኝ። እሺ። እና በዛ ሰዓት ያው ልጅ ተጸነሰ። ለሱ እንዳልኩሽ አልነገርኩትም መድኃኒት ማቋረጤንም እና በቃ ያው የኔ የምላቸውን ሰዎች ሰብስቤ የሆነች ፕሮግራም ነገር አዘጋጅቼ ምናምን ሰርፕራይዝ አደረኩት ማለት ነው። እሱም ባለቤትሽ ነው? ባለቤቴ ነው። በወቅቱ ያው የምጠብቀውን ያህል ደስተኛም ባይሆን አላቅም፣ የሆነ እንትን ብሎታል። ብቻ ደስተኛም ነው እንዳትዪ የሆነ ተደነጋግጧል። በእርግጥ የደስታ ስሜት የፈጠረበት ነው የመሰለኝ። ፈርቼም አለው ደግሞ ማለት ፈርቼ ነበረ። ኖዌል ስለነበር ብዙ ሰዓት እንቆይ ስለኝ ስለነበር ብዙ ጊዜ ፈርቼ ነበረ። ብቻ እኔም ስሜቴ እንትን አይልም፣ ግን ብቻ እግዚአብሔር ይመስገን ደስተኛ ነበር በወቅቱ። እና እንደዛ እያለ 1-2 ወር ላይ ሲደርስ የመጀመሪያው ጽንስ ፌል አደረገብኝ። ኦኬ። በምን እስከ 2 ወር ወደ 3 ወር አላወቅኩም። ምክንያቱም ባለቤቴም ጥሩ ነበር በዛ ሰዓት ይንከባከበኝ ነበረ። በቃ ቁርስ እሱ ነው ጁስ የሚሰራልኝ፣ እሱ ሁሉም ነገር በጣም ደስተኛ ነበርኩኝ በወቅቱ። የእሱ የነበረውን እንክብካቤ ሲጨምርና እንዳልኩሽ ከ2 ወር ወደ 3 ወር ሲሄድ ጽንስ ፌል አደረገብኝ። በጣም ነበር የተጎዳሁት ምናምን። በቃ እግዚአብሔር ፍቃድ ካልሆነ ብዬ አሁንም ድጋሚ ሞከርኩኝ። በሕክምና ቼክ አደረግሽ ማለት ያው የዛኔ የግድ ሕክምና ትወስጃለሽ እና ምን ነበረ ምክንያት የሰጡሽ? ወይም ደግሞ በሕክምና በምርመራ ውጤትሽ ላይ ምን ተገኘ? ምርመራ ድረስ እንኳን አልሄድኩም። እዛው በቃ እግዚአብሔር አልፈቀደልኝም ብዬ በራሱ ያው እንዳልኩሽ ገና 3 ወር አካባቢ ስለነበረ ገና ምንም እንትን አላልኩኝም። ሁለተኛ ዙር አሁን መሞከር ነው የፈለኩት። ድጋሚ ያው ሪስክም አለው ላንቺ እንደ ሴት እንደመሆን ሪስክም አለው እንደዛ አይነት ነገር በጣም ሲያደርግና። እንዴት ነው ታዲያ ሕክምና ላይ አለመሄድሽ ላንቺ ችግር አልነበረው? አሁን ላይ በጣም ችግር ነበር። እኔ በቃ የፈጣሪ ስራ ነው ምናምን ብዬ በዛ አንጻር እንትን ብዬው ነው እንጂ በጣም ሪስክ አለው። ሰውነቴ ምናምን በጣም ቀንሶ ነበረ። አንቺ ለሱ ነው የሚገርምሽ። ሁለተኛው ዙር እንደዚሁ ፌል አደረገብኝ በተመሳሳይ ወቅት ማለት ነው። እና ለምን ማለት ምክንያቱ ምን ነበረ? ያን ነው እኮ አሁን ቅድም ሕክምና ብዬሽ የነበርኩትም በዚህ የተነሳ ነው። እና እንዴት ነው ሁለተኛ ፌል ሊያደርግ የቻለው? ሁለተኛውም ላይ አልሄድኩም የሚገርምሽ። በሶስተኛው ዙር ሶስተኛም ላይ ድጋሚ ፌል አደረገብኝ። 3 ጊዜ ሙከራ አደረግሽ የጽንስ? አንቺ ታዲያ በዛ መሀል የህመም ስሜት መታመም ኦልሬዲ 3 ጊዜ ቀላል ነገር አይደለም አይደል? በጣም ከባድ ነው። በጣም ከባድ ሪስክ አለው ነው። ግን በቃ የመጣ ይምጣ ብዬ ራሴ ላይ ነበር የፈረድኩት። እንዳልኩሽ ልጅ በጣም ነው የምወደው፣ ቤተሰብም ስለሌለ በጣም ከባድ ነው። በጣም አዝናለሁ በደረሰብሽ ነገር። በሶስተኛውም ጊዜ ወደ ሕክምና
ለማምራት አልሞከርሽም? ያው ለወደፊት መውለድ እስካለመቻል ደረጃም ይደረሳልና ያ ሀሳብ ስጭንላት ነበር። በሶስተኛው ሄድኩኝ። ኖርማሊ ሲሄድ ሐኪሞች በጣም ነው እንትን ያሉ ዶክተር ነበረ ኖርማሊ እና ተቆጣኝ በጣም እንዴት እንደዚህ እንትን ታረጊያለሽ ምናምን። ግን በቃ እኔ ፌል ሲያደርግብኝ ብነግረው ምናምን ለሱ ራሱ እንትን ብል ይሁን ወይ በቃ አለ አይደል አትውለጂ ወይ አታርግዢ ሁላ የሚሉኝ ይመስለኝ ነበር። እና ነገሩን በውስጥ የመያዝ ነው የፈለኩት ለልጅ ያለ ጉጉት እንትን ከማለት የተነሳ እንዳልኩሽ ረጅም ጊዜም ልጅ አንውለድ ሲለኝ ስለነበረ በጣም ነው የፈራሁት። ከዛ እንግልና ነገሩን ሚስጥር ማድረግ ነው የፈለኩት በራሴ እንትን እያልኩ እየሞከርኩ። ያው እርጉዝ እንደሆንሽ ያውቃል አይደል መጀመሪያ አካባቢ ላይ ያው ትነግሪዋለሽ ባለቤትሽ እስከሆነም ድረስ ምን ነበር የሚልሽ? አንድ ጽንስ ተቋረጠ ብለሽ ለሱ በምትናገሪበት ሰዓት ወይም ደግሞ እንደዚህ አይነት ችግር ሲያጋጥምሽ ያው ከጎንሽ ይኖራል አይደል? በህመም ሰዓት ከሱ ማገኝ የነበረው ሪስፖንስ እኔ እንትን እንደምለው አልነበረም። ቀለል አድርጎ ነበር የሚያየው። በቃ እግዚአብሔር አልፈቀደም ነገ ይሆናል ምናምን እንደዚህ ያለ አይደለ እንደዚህ አይነት ነገሮች ነበር የሚል። ከአንዴም ሁለቴ ሶስቴ ስትሞክሪ የመቆጣት ባህሪ ለምን አደረግሽ አይነት ባህሪ ነበር። ስፔሻሊ ሶስተኛው ላይ በጣም ተቆጥቶኛል። ለምን እንደዚህ ታደርጊያለሽ? በቃ ካልሆነ እኮ አልሆነም ነው ልጅ ባይኖር የሆነ እሱ እንዳለኝ ምናምን እንደዛ እንትን ይለኝ ነበር። እኔ ደግሞ በቃ ልጅ እኔ እንጃ አላውቅም እግዚአብሔር ለምን እንደዚህ እንዳረገ ምናምን በጣም ይከፋኝ ነበር በጣም። ያው ከባድ ነው ለሴት ልጅ ያለመችውን ነገር አለማግኘት ከባድ ነገር ነው። እና ታዲያ ከሱም ተያይዞ ደግሞ ሌላ ከባድ ችግር ነው የገጠመኝ እንዳልሽኝ ያው እንደነገርሽኝ አንፃር ማለት ነው። በስልክም ስናወራ አንዳንድ ነገሮች ጠይቅሽም ከነገርሽኝ አንፃር ነው። እና ታዲያ አሁን ላይ ባለቤትሽን በባለቤትሽ ዙሪያ ልታናግሪኝ የፈለግሽው ምን አይነት ችግር ቢያጋጥምሽ ነው? ከባለቤትሽ ጋር ምን አይነት ችግር ውስጥ ብትገቡ ነው? እንዳልኩሽ ይሄኛውን ፈተና አለፍኩ ስል ደግሞ ሌላ ፈተና በጣም እንትን ውስጥ ዲፕሬሽን ውስጥ ገብቼ ነበር ከልጅ ጋር በተያያዘ። በቃ 2-3 ጊዜ እንደዚህ ሲደጋገም በጣም ይከብዳል። እና ባለቤቴ ረጅም ሰዓት ፊልድ ምናምን ይሄዳል ለወራት ለሳምንታት ምናምን ኦልሞስት አብዛኛውን ጊዜ ፊልድ ነው ማለት እችላለሁ። እና አንድ ቀን ከፊልድ መጥቶ ሻወር ሊወስድ ሻወር ቤት ነበርና ስልኩ ተደጋጋሚ እየጠራ ነበር። እና እኔ ስልኩን በእውነት አይቼው ራሱ አላውቅም በጣም ስለማምነው እኔ እንጃ በቃ በውስጤ ጥርጣሬ ራሱ ስለሱ ጠርጥሬ ማስቤም አላውቅም። ይሄኛል አንድ ቀን ሳይ ስልኩን ሻወር ገብቶ ልሰጠው አንስቼው እናት ይላል ሴቭ የተደረገው ስልክ። የሆነ ውስጤ በቃ አላውቅም ምን አይነት ስሜት እንደተሰማኝ ድንጋጤ ማትዩን በቃ የሆነ አይነት ስሜት ውስጥ ነበርኩኝና ልሰጠው እየጠራሁት ውስጥ በር ላይ ደርሻለሁ ሻወር ቤትና ምን እንደነገረኝ አላውቅም። ውስጤ ብቻ የሆነ አንሹ የሚል ነገር ነው የተሰማኝ። ማለት እናት አባት የለኝም ብሎሻል አይደል? ብሎኛል። ከአሁንም በፊት እንደዚህ አጋጣሚ የሆነ ስልክ ተደውሎ እናቴ ደወለች ምናምን ብሎ ሲወጣ እንዴ እናቴ የለኝም አላልከኝም ነበር እንዴ? በጣም በቃ የሆነ ግራ ገብቶ ይስላል። አይ ዝም ብሎ ነው ጓደኛ ምናምን እንደ እናቴ ስለማየት ነው ምናምን እያለ እንትን የስራ ስልክ ነው የሆነ እንደዚህ አይነት ነገሮች ያጋጥማሉ መሀል ላይ እንዳልኩሽ እኔ ውስጤ ያን ያህል ጥርጣሬ እንደዚህ ዲቴል አስቤ ስለማላውቅ እንትን አላልኩትም ነበር በወቅቱ ትኩረት አልሰጠሁት። የዛን ቀን ግን አላውቅም በቃ ውስጤ የሆነ አይነት ስሜት ነው የተሰማኝና አነሳሁት። ድምጽ አላሰማሁም ዝም ብዬ ጆሮዬ ላይ ነው ስልኩን ያደረኩትና እኔ የሰማሁት ድምጽ አሁን ጆሮዬ ላይ ያቃጭል። በጣም ከባድ ተረጋጋች። እውነታ ያድርገው እላለሁ ግን እውነታውን ደግሞ ጆሮዬ ሰምቷል። የትኛውን እንደማምን አላውቅም። እና አባት ምንድነው ሰሞኑን በጣም ጠፋህ እኮ ልጆቹ እያስቸገሩኝ ነው። የት ሄደህ ነው? በጣም ነው የቆየው ሰሞኑን እየደወልክልኝ አይደለም ምናምን የሚል የሆነ ብቻ አላውቅም። ከነዛ ሁሉ ውስጥ የሰማሁት ግን ልጆቹ በጣም እያስቸገሩኝ ነው አባዬ አይመጣም እንዴ ይሉኛል። አትሊስት ስልክ ደውልልን ሰሞኑን ደግሞ እንዳትቆይና ምናምን የሚል አይነት ድምጽ ነውና ስልኩን ላይ ነው ወርኩት ሁላ ምን እንደማደርግ አላውቅም። ያደረኩትንም አላውቅም። የልጅ አባት ነው ባለ ትዳር ነው ብዬ ማሰብ በራሱ በጣም ነው የሚከብደው። 3
3 አመት ሙሉ ለሱ ያልሆንኩት ነገር የለም። በቃ ሁሉ ነገሬ ነው። ቤተሰብ አገኘው ብዬ አምኜው አላውቅም። እኔ እንጃ በጣም ያሳዝናል። ያው ከባድ ነው ማለት አንቺ ዛኔ እንደዚህ አይነት ነገር ከሰማሽ በኋላ ቁጭ አድርገሽ ለማውራት ወይም ደግሞ እሱን ለማናገር አልሞከርሽም? ሞክሬያለሁ። ወዲያው እሱ ኖርማሊ ስወጣ ፊቴ ምናምን ተቀያይሮበት ስለነበረ ምንድነው ምናምን ሲለኝ አይ ስልክ ተደውሎ ነበር ምናምን ብቻ ነው ያልኩት። እሺ አየው ምንም አላለኝም። የስራ ስልክ ነው ምናምን ነው ያለው። እንደሰማው ራሱ አላወቀም። ብቻዬን ነው እስካሁን ይዞና ቀሰሙን በጣም ምን አይነት ስሜት ውስጥ እንደሆንኩ ራሱ አላውቅም። ይመስለኛል አሁን ነገሮችን ሳገጣጥም ፊልድ እያለኝ በጣም ረጅም ወራት ነው ይሄድ ነበር። እሺ አላውቅም የት እንደሚሄድ ስራ ራሱ አይመስለኝም አሁን ላይ። 2-3 የምጽንስ ፌል ያደረገብኝ እግዚአብሔር ስራ ብቻ አይመስለኝም። ያን ነገር ሳስብ በቃ አላውቅም በጣም ተረበሽኩ። አይ ስለነበረ ሚዲያ ላይ ምናምን ለዛ እኔ እንጃ ብቻ ግን ያው ከባድ ነው። ሴት እንደመሆንሽ መጠን እንደዚህ አይነት ነገሮች መፈጠራቸው ላንቺ በጣም ከባድ ነው። አዝናለሁ። ራስሽን አበረታቺ። ከአሁን በፊትም ብቻሽን ብዙ ነገር አልፈሽ እዚህ ደረጃ ላይ ደርሰሻልና ያው የሚመጡትንም ችግሮች ለመጋፈጥ መሞከር መቻል አለብሽ። ራስሽ ላይ መጠንቀር፣ ራስሽ ላይ መስራት አለብሽና አይዞሽ እንግዲህ እግዚአብሔር ያጽናሽ ስለተፈጠረብሽ ነገር ሁሉና አሁን ታዲያ እንዴት ነው ባለቤትሽን በምን አይነት መንገድ እንድናወራልሽ ምን እንድናጣራልሽ? ማለት ያው ከነገርሽኝ አንፃር ምን ማጣራት እንዳለብን አውቃለሁ። ግን ይህ ሰው ባለ ትዳር ነው ወይስ አይደለም? ወይም ደግሞ እኔን ፈልጎኝ ነው ወይስ አይፈልገኝ ነው የቀረበኝ የሚለውን ነገር ይመስለኛል እንግዲህ ከነገርሽኝ ነገር አንፃርም እንድናጣራልሽም ፍትህ ምን ልትሰጥሽ ፈለግሽው በዚህ መንገድ ይመስለኛል። እና በምን አይነት መንገድ ነው ልናገኝ የምንችለው? ያው እንግዲህ አንቺ ጋር ቤትሽ ድረስ ነው የመጣሁት እና እንዴት ነው ልናገኘው የምንችለው? እሱንስ ሰሞኑን ያው ፊልድ ነኝ ብሎኝ ሄዷል። እደውልለታለሁ እመጣለሁ ምናምን እያለኝ ነበርና ያመንኩት ሰው እኔን ብሎ ራሱ የቀረበኝ አይመስለኝም። ንብረቴን ኦር እንግዲህ ምን ከገንዘብ ሌላ መቼም ሌላ ሊያሳስተው የሚችል ነገር አይኖርም አይደል? ግን ያው እንደው እስኪ ይቅርታ አድርጊልኝና አብራችሁ ስትኖሩ ኦልሞስት ወደ 3 አመት ሆኖናል እያልሽኝ ነውና በዛ መሀል ግን አንቺ ጋር ንብረት ላይ አሳትፊኝ ገንዘብ ላይ ምናምን ያየሽበት የተለየ ባህሪ አልነበረም? ማለት ያው ገንዘብ በመውሰድ ደረጃም ሊሆን ይችላል ለሆነ አስፈልጎኛል ለሆነ ነገር እያለ ካንቺ ወይም ደግሞ እኔ ልቆጣጠረው እኔ ልስራው አይነት ነገርም ሊሆን ይችላልና እንደዚህ አይነት ነገሮች አይተሽበት አታውቂም ካንቺ ከባለቤትሽ ማለት ነው? አያለው ብዙ ነገሮችን እኮ ግን የቶሎሬት የምታረጊው ነገር አለ አይደለ? ስለማምነውም ከመጥፎ ነገር ነው ብዬ አላስብም። ገንዘብ ከመፈለግ ነው ብዬ ያን ያህል ስለማላስብ እንጂ አሁን ላይ የሆነ ነገሮች ሲገለጹልኝ በጣም ብዙ ነገሮች ነበሩ። በጣም የገንዘብ ፍላጎት እኔ ምንም ነገር አላጎልበትም ኖርማሊ እና ፊልድም ሆኖ ይደውልልኛል እንደዚህ አይነት ብር አስገቢልኝ ወር ይሄ ዕቃ እንደዚህ ሆነ እንደዚህ ምናምን በጣም ብዙ ጊዜ ብዙ ብሮችን ጠይቆኝ ያውቃል ምናምን ግን ከሱ የሚበልጥ ነገር የለም። ከትዳራችን አይበልጥም ብዬ ብዙ ነገሮችን አደርግ ነበር። የማያቸው ነገሮች ነበሩ። አሁን ላይ ነው ይሄ ነገሮች በደንብ ከዛች ድምጽ ከዛ ስልክ ጀምሮ ነገሮችን ይሄ በደንብ እንዳይ ትኩረት እንድሰጥ ያደረጉኝና ሳይ በርግጥም ይመስለኛል ብዙ ነገሮች ወደ ገንዘብ ያመዝኑ ነበረ። እንጋባ ስለው ፈቃደኛ ነበረ። እንውለድ ስለውም እንደዛው ብዙ ነገሮች ከተዋወቅን በኋላ ያሉ ነገሮች በእኔ ጉትጎታ ነውና በደንብ ያመዝናሉ አሁን ላይ። ኦኬ። እና እንዴት ነው የምታመቻችልን ባለቤትሽ የምናገኝበት መንገድ? ያው ወደ እሱ ስንመጣ በጣም ብዙ ፈተናዎች ሊኖሩ ይችላል። በሱ ዙሪያ የምናደርጋቸው ማጣራቶች አሉ። መጀመሪያ ላይ እናጣራለን ስለሱ ህይወት፣ ምን አይነት ህይወት ነው የሚኖረው፣ የት ነው የሚኖረው፣ እንዴት ነው የሚኖረው የሚለውን ነገር፣ ምንድነው እየሰራ ያለው ደግሞ ምን እያደረገ ነው የሚለውን ነገር ብዙ እናጣራለን። ፊልድ ነኝ ብሎሻል ኦልሬዲ። መቼ እንደሚመጣ ነው የነገርሽ ታዲያ? ዛሬ እመጣለሁ ብሏል። ደውለታለሁ። ችግር የለውም መምጣት ይችላል። ኦኬ። ስለዚህ እዚሁ ቤትሽ ላይ ልናገኘው እንችላለን ማለት ነው? ይቻላል።
ትችላለች። ያው ባንቺ ላይ የሚፈጥረው ነገር አለ ብዬ አላስብም። ያው ከተፈጠረብሽ ነገሮች ይበልጣል ብዬ አላስብም። ከደረሰብሽ ጉዳት አንፃር እሱን እዚህ ቤት ውስጥ አግኝቶ ማናገር ቀላል ነገር ነው ብዬ አስባለሁ። እና እንግዲህ የሚመጣበትን ሰዓትና ሁኔታዎች አመቻችተሽ ለእኛ ትደውያለሽ። ቀጥታ መጠን እንግዲህ እሱን ማናገር ባለብን መንገድ እናናገረዋለን ማለት ነው። ማወቅ የምትፈልጊውን ያው ታውቂያለሽ፣ ከኛ ጋር ሆነሽ ብዙ መረጃዎችን ቶሎ እናሳውቅሻለን። ያው እንግዲህ በደረሰብሽ ነገር እኔም በጣም አዝኛለሁ። ራስሽን አጽኚ፣ እንትን በይ፣ አበርቺ። እንግዲህ ውድ ቤተሰቦቻችን እንዳያችሁት እንደሰማችሁ ልብ የሚነካ ትንሽ ለየት ያለ ይደረጋል ብለን የማናስበው ነገር ነው የተፈጠረው እና እስኪ ምን ይፈጠራል የሚለውን አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። እንግዲህ ወደ ባለቤቷ እናመራለን። የሚመጣበትን ሰዓት ትነግረናለች። ከዛ በኋላ እንግዲህ እስኪ ምን ይለናል፣ ምንድነው እያደረገ ያለው ይህ ሰው፣ ምንድነው የሚሰራው፣ ወይም ደግሞ ምን አይነት ህይወት ነው እየኖረ ያለው የሚለውን ደግሞ እንግዲህ እሱን አግኝተን ለእናንተ የምናሳውቃችሁ ሼር የምናደርጋችሁ ይሆናል። ውድ ቤተሰቦቻችን አብራችሁን ቆዩ። ያው እንግዲህ በር ላይ ትንሽ ስላደናገርና በጣም ይቅርታ። ያው ነግረናል፣ ከደላላ ነው የተላክ ነው የሚሸጥ ቤት እንዳለ ነግሮን ይላከን እና ማስክም ያደረጋችሁ ለምንድን ነው እያልክ በር ላይ ምንትን እያልከን ነበር። እና ያው እንግዲህ ጊዜያዊ ሁኔታ ነው እንደዚህ እንድናደርግ ራሳችን እንድንጠብቅ ያደረገን ለአንተም ጭምር ስለሆነ ማለት ነው። ኦኬ ትንሽ ጠርጥሬ ያለው ትንሽ ግራ ገብቶኝ ነበር። ለሶስት በዚህ መልኩ ዘው ስትሉ ምንድን ነው አላሰብኩም ነበር ያንን ነገር። አሁን ስትነግሪኝ ነው ግልጽ ሆነልኝ። ያው እሱን ጓደኛችን ነው ድንገትን ቤትን ስለመጣን ያው ይቅርታ። በእርግጥ ያው ትክክል ነው፣ ውጭ ተገናኝተን ማውራት እንችል ነበረ፣ ግን ጊዜ የለንም እኛ ቶሎ አሁን መግዛት ስላለብን መሬቱን ቦታውን ስለምንፈልገው ያው ህንጻ ሊገነባበት ስለሆነ የተወሰኑ ነገር ነግሮናል። ያው እንግዲህ ሙሉን ደግሞ ሄደን የምናየው ይሆናል እና ለዛም ነው በጣም ስላስቸኮለን አንተን የምናገኝበት መንገድ ጠይቀን ቀጥታ ወደ ቤት ከመጣ ነው ማለት ነው። እና ለዛ ነገር ሶሪ። ኧረ ችግር የለም። ያው እርግጥ ለደላላውም ነገር ነው ነበርኩት። ያው በድንገት ሲሆን ያንንም አታስብም እና ለዛ ነው እንደዚህ ያፋጠጥኳችሁ። ችግር የለም፣ እንደው ደስ የሚል ነገር ነው። ኦኬ ያው እንግዲህ ለሽያጭ በቅርብ ጊዜ እንዳወጣውና ያው ጥሩ ገዢዎችም ያገኘ ይመስለኛል። እኛም ቀጥታ ለመግዛት ስለሆነ የመጣ ነው። የት አካባቢና ምን አይነት ሁኔታ ላይ እንዳለ የተወሰኑ ነገሮች ሰምተናልና ያው እንግዲህ እሱም ገዢ አብሮ ለሽያጭ ነው የምንገዛው። ኦኬ ስለዚህ ያው በር ላይ እንዳልከን አይነት ነገር ምንም ነገር የለም። ስለዚህ እኛ አንተ ቀጥታ ካንተ ጋር ቤት ለመግዛት ምናምን ነው እንጂ ምንም አይነት የተለየ ነገር የለንም። እሺ ኦኬ አይ ደስ ይለኛል እንጂ በጣም አንዳው እስኪ በልጅነት ይሁሉ ነገር እዚህ ቤት ባለቤት አንተ ነህ አይደለ? ኦኬ እኔ ነኝ። እና እንዴት በልጅነት ይሁሉ ንብረት እንዴት ልታፈራው ቻልክ? ኦኬ ቆንጆ ነው። እንደው ስሜን ላስተዋውቃችሁ መሰለኝ፣ ታስተዋውቁኝ ደስ ይለኛል። ከዛ ያ ትልቅ ጉዳይም ስለሆነ እስከሆነ ድረስ እኔ ያው ወደ ማንደፍሮ ይባላል። እናንተስ ማን ትባላላችሁ? ከዚህ ብንጀምር ደስ ይለኝ ነበር። እኛ እንግዲህ ያው እሷ ሂሩት ትባላለች፣ እኔ ደግሞ መስፍን እባላለሁና ያው ለነገርነህ ቤቱ በጣም አስፈላጊ ነገር ነው ለኛ። እና ቤቱን ስንገዛ ደግሞ ስለ ቤቱ አመጣጥ እንዴት እንደመጣ እንዴት እንደተገዛ ማወቅ ያው አንዳንዴ መጠየቅ፣ ለዛም ነው የመጣንበት ዋና ዓላማ ማለት ነው። ኦኬ እሺ በምን አይነት መንገድ ነው ይሄንን ቤት ያመጣው አንተ? ቴንክ ዩ። ያው አመጣጡን ብናገር ያው ትሰራለህ እንዲህ ያው በብዙ ድካምና ቤት ብቻ አይደለም፣ አንድ ቤት አይደለም ቤቶች አሉ። እና ደግሞ አንዳንድ ጊዜ ያለ አይደለ አንዱን ሽጠን ሌላ ነገር ደግሞ ካፒታል አስፈልጎኝ ነበር እና ሌላ ነገር ለማስጀመር የራሴ ያሰብኩት ፕሮፖዛል አለ። ላይክ በእንደዚህ አይነት ነገር ላይ መስራት እፈልጋለሁ እና አመጣጡ ብዙ እሰራለሁ ከልጅነቴ ጀምሬ። በጣም ጎበዝ ሰራተኛ ነኝ። ያውቁኛል ደግሞ በደንብ አይ ቲንክ ዝናዬን አልሰማችሁም ይሆናል ብዬ አስባለሁ። በብዙ ትጋት ከልጅነቴ ጀምሬ ለፈውበት እንደው ዝርዝሩን ባልገባ ደስ ይለኛል። ካስፈለጋ ደግሞ ሌላ ጊዜ በደንብ አብራራለሁና
በዚህ መልኩ ነው ላይክ ሞር ደግሞ ሽያጩ ላይ ፎከስ ብናደርገው ደስ ይለኛል። ያ ሽያጩ ላይ ፎከስም ስናደርግ ገዢዎቹ እኛ እስከሆነ ድረስ ይሄን ቤት መች ገዛኸው እንዴት ገዛኸው? ያው አንድ ንብረት የሚመጣው ወይ ወርሰክ ነው ወይ ገዝተክ ነው አይደለ? ሶ ያ በምታረግበት ሰዓት እኛ ደግሞ አሁን ስንገዛ አንዳንድ መረጃዎች እንፈልጋለን ለምንገዛው ቤት። ኦኬ አንተ ወደ አንተ እጅ እንዴት ገባ የሚለው ነገር አለ። በግዢ ነው ወይስ በውርስ የመጣ ንብረት ነው እኛ መንገዛው መሬት? ኦኬ ቴንክ ዩ ጥያቄ እንትን ብሎኛል። ውርስ እንዶ አይባልም። እኔ ያክል የተወለድኩት ኢኮኖሚካሊ በጣም ዝቅ ያሉ ከፋሚሊዎች ውስጥ ነው የወጣሁትኝ። ከልጅነት ያፍቶ ቀደምን ብያችኋለሁ። በጣም ጎበዝ ሰራተኛ እንደሆንኩ እና ለለውጥ በጣም የሚተጋ ሰው እና በዛ ነበር በመስራት ስራውም ያው አንዳንድ ነገሮች አሉ። አንዳንዴ ከውጭም ኤክስፖርት አስደርጋለሁ ቃና ነገር አስመጣለሁ። እንዲያስመጭም በዛ መልኩ የሚሰራ ነበር። በመስራት ነው ኦሬዲ ከ7 አመት በፊት ነው ከመግዛት የቻልኩት ማለት ነው። እና ያው ለመኖሪያም ለሌላም ነገር ለስራ የግል ቤቶች ስላሉ መሸጥ የፈለኩት ቅድምም ብያለሁ ላይክ ያ ፕሮፖዛሉ ስላለ በዛ ላይ ኢንቨስት ለማድረግ ስለፈለኩት ነው። እና ደግሞ እንደዛ ነው ሐሳቤ ማለት ነው። በዚህ ልክ መግባባት ከቻልንና በዚህ ልክ ማውራት ከቻልን ያው እንደ ቤተሰብም ደግሞ ተግባብተን እንዴት ነው አንተስ ምን አይነት ሁኔታ ላይ ነው ያለው አሁን ላይ? ባለትዳር ነህ? ባለትዳር ነኝ። ኦኬ ያው እንግዲህ በወጣትነት ትዳር ጥሩ ነውና ምንድነው ባለቤት ግን አላየኋትም እንግዲህ እስካሁን ያው ቤት ነው የመጣ ነው ብዬ ነው። ይቅርታ እንግዲህ ለጥያቄ። ኦኬ ቴንክ ዩ። እሷም እዚህ አልነበረችም። ልጆች አሉኝ። ሩቅ ሀገር ነው ላይክ ያሉት ማለት ነው። ኦኬ ማለት ከዚህ ከተማ ውጭ ነው? ያው ራቅ ይላል በጣም እና ለስራ ጉዳይ ሲሆንም ቤቱንም እንትን ለማለት ለዛ ነው የሚመጣው። ብዙ ጊዜ እዚህም አላሳልፍም እኔ ብዬሻለሁ ቅድም አሉኝ ቤቶች እና ደግሞ እኔም ባለቤቴም ልጆች የምንኖርበት ትንሽ ራቅ ለስራ ጉዳይ ሲሆን ቤቱንም ለማየት እዚህ አረፍ ለማለት ነው አንተ የምትመጣው እንጂ ያው እንግዲህ የትዳር ህይወት ያለው ሌላ ቦታ ነው። ሌላ ቦታ ነው። ያው እንግዲህ አይከብድም ከትዳር ከልጆች ርቆ ለብቻ እንደዚህ አይነት ቦታ ያው በስራ ምክንያት ቢሆን ማለት ነው ትንሽ ምክንያት ይመስለኛልና እንዴት ነው ታዲያ ህይወት? በእርግጥም ይከብዳል። ከልጆችሽ ተለይተሽ ስትኖሪ ትንሽ ቻሌንጅ ያደርጋል። ኢሞሽናሊ በጣም የሚከብድ ነገር ነውና ያው ለስራ ብለሽ ደግሞ እነሱንም ብዙ ነገር ለማድረግ ይሄንን ንብረትም ደግሞ ማፍራት የምንችልበት ያው ስራ ነው አይደለ? ምንም ማድረግ አትችይም ላይክ ይከብድሻልና ላይክ በጣም ነው የሚወዳቸው ይሰማኛል። በእርግጥም የልጆቼ ጉዳይ ያሳስበኛል እናስባለሁ። እሷም ትደውልልኛለች እና ግን ቻሌንጅ ያደርጋል። ያው እንዳልሽው ይከብዳል። ቢሆንም ግን አንዳንዴ ለስራም ጉዳይ ፊልድ ስወጣ እመለሳለሁ። በዛ መልኩ ነው የሚያሳልፈው። እነሱ ያው እንግዲህ ድፍረት አይሆንብኝና እኔ እንግዲህ ልጅ እንዳለው ሳይሆን ያው አንድ መሬት ብቻ አይደለም ቤት ያለው ትልቅ እንትን ነው የመጣኛም የገባንበት ቢዝነስ ማለት ልንገዛክ የመጣ ነው በትልቅ እንትን ነውና እንደው እዚሁን አግብተን እንደምትኖር ነበረ የሰማነው። ወይዘሮ ኤደን ባለቤትክ እንደሆነች ነበርና የሰማነው። አንተ ደግሞ የምትነግረኝ ህይወት ሌላ ሆነብኝ። አሁን እዚህ ጋር ያው አንዳንድ ማጣሮች አድርገናል ማለት የሆነ ንብረት የምንገዛው ሰው ምን አይነት ህይወት ነው የሚኖረው ሶስ እንገዛውስ ምን አይነት ችግር ወደ መንገዛበት ንብረት ይመጣል የሚለው ነገር አጣርተን ነው እንጂ ጀስም ብለን የሆነ መሬት ይሸጣል ስለተባለ ብቻ ሩጠን ወደ ግዢ አንሄድምና አንዳንድ ነገሮች አጣርተን ነበር እዚሁ ሰፈር ውስጥ ምናምንና ባለቤትክም እዚህ እንደምትኖር ባለቤትክም ያው ወይዘሮ ኤደን እንደሆነች ነበር የሰማሁትና አንተ ደግሞ አሁን እየነገርከኝ ያለው የሁለት ልጆች አባት ነኝ ትዳሬም ያለው እዚህ ሳይሆን ባለቤቴም እዚህ አይደለችም እያልከኝ ነውና ምንድነው ቆይ ማለት አይ ምን ግልጽ ነገር እኮ ነው። ስለቤት አይደል ያወራን ያለ ነው። ምንድነው አቀባጠራችሁ እንጂ? አዎ ስለቤትም ብናወራ ያው ምን ነው ደነገጠ ማለት እውነት ነው ያወራሁት ነገር ወይስ ምንድነው ያስደነገጠው? ስለምን ባለቤት ስለ ትዳር ቆይ አመጣጣችሁ
ሽያጩ ጉዳይ አይደል? ስለ ቤት ጉዳይ አይደል? ያ ሽያጩ ጉዳይ ነው። አንተ ነገር ስናወራ ደግሞ አሁን አንተ ይሄንን የዋሸከን ሰው የምትሸጥልን መሬት ሐሰተኛ እንዳልሆነ በምንድን ነው ማረጋገጥ የምንችለው? አሁን ነገር ያለው እኮ ከመጀመሪያውም ከመንገዛው መሬት ከመግዛታችን በፊት ደግሞ ከምን አይነት ሰው ነው መንገዛው ምን አይነት ህይወት ነው የሚኖረው የሚለውን ነገር ልናጣራ እንችላለን ብያለሁና አንተ የነገርከኝ ነገርና የምትኖረው ህይወት ሌላ ነው። እዚሁ ባለቤት ከማብራክ እንደምትኖር ነው የምናውቀው። ምንድነው በቀኛውን በቃ ሐሳቡን እንትን እያላችሁ ነውና የትዳር ጉዳይ ፐርሰናል ጉዳይ ነውና የግል ጉዳይ እና ማንም ውጥት ሊያወራ ይችላል። አይ ቲንክ ሐሳብ ይሰበሰባልና ምንድነው እና ዝም ብላችሁ ዘው ማለት አለባችሁ እንዴ? አሁን እስቲ ሐሳቡን ብንዘጋ ደስ ይለኛል። የምታወሩት ከሆነ ሽያጭ ከሆነ ወይስ ሌላ ዓላማ አላችሁ? አይ ሌላ ዓላማ ምናምን ሳይሆን ምንድነው ማለት ስለምንድነው ያው ወይዘሮ ኤደን ባለቤትህ ነች አይደለ? እዚህ ጋር ግብታ ነው አይደል የምትኖረው አንተ? አሁን እስቲ ወሬ ብንቀይር ደስ ይለኛል። ለምንድነው ወሬ የምንቀይረው? ለምንድነው ስለሷ ሳነሳ ነገሮችን የሆነ ዝብርቅርቅ ያደረካቸው? ምንድነው አንተ ያሻት? ቆይ የመጣችሁበት ዓላማ ምንድነው? የመጣንበት ዓላማ ምን እንደሆነ ማቆ የትዳር አማካሪዎች ናችሁ? ምንም የትዳር አማካሪዎች አይደለም። ስለ ክስ አታውቁም? ስለ ህግ አታውቁም ወይ? ስለ ግልጽ አማርኛ ነው አይደል እያወራች ያለች? እንዴ አማርኛው እንዴት ግልጽ ይሆናል እንዴ? ምንድነው የጠየቀች? ሻውና ግልጽ ወሬውን ቢዘጋር ሲለኛል ማለት አንድ ሰው ወንብሎን ለምሳሌ አንተ ባለ ትዳር ነው ዘው ብዬ ሲገባ ምን መስራት ካንተ አንፃር ማውራት አለበት ነው። ከኔ አንፃር ሳይሆን አንተ ይሄን ነገር ካደረከው ምላሽ መመለስ ነው እንጂ ወደ ሌላ ነገር ማላከክ አይደለም። ለቀጥተኛ ጥያቄ ቀጥተኛ መልስ መስጠት ነው እንጂ ሌላ ነገር ማውራት አይደለም። እዚህ ቤት ባለ ትዳር ሆነክ ነው የምትኖረው እያልኩ ነው። ግልጽ ጥያቄ እንጠይቅኩ። ወይዘሮ ኤደን ባለቤትክ ነች አይደለ? ሞር አላቅም ድንገት ማምልጦ ሊሆን ይችላል ወይም ደግሞ እዛም እየኖርክ ያለውን ህይወት እኛን ለመሸወድ ሊሆን ይችላል። ድንገትም ቢሆን አውርተዋል። የኔ አንድ ነገር ልጠይቅሽ። ሰፈር ላይ ሰዎች ዝም ብሎ ውሸት የሆነ መረጃ እንድትወው ባንቺ ላይ ለጥፎሽ አያውቁም? ውሸት ነው አይደል? ይሄ መረጃ ለምሳሌ ማየት እንችላለን። የሰርግ ፎቶ እያየክ ነው አይደለ? ውሸት ነው መረጃ እንበለው። እኔ ቀደም ዞር ብዬ ቤቱንም እያየሁኝ ነበርና አንተ ቤት አትምጡ ስትለንም እኮ ገብቶናል። ይሄ ቤት ብቻዬን ነው እየኖርኩ ያለሁት እያልከን እዚህ ጋር የሰርግ ፍሬም ምን ይሰራል? አንተ ከሆነች ሙሽራ ጋር ምን ትሰራለህ? ባለ ትዳር ነኝ ብለካል አይደለ? ባለቤቴ ነች ብለሃል። ባለቤትህ እችኛዋ ክፍለ ሀገር ያለችው ወይስ ደግሞ ርቃ ነው የምትኖረው የምትላት ባለቤትህ ነች ወይስ ወይዘሮ ኤደን ነች? ስለዚህ ማለት ነው አንድ ነገር ልንገራችሁ። በዚህ ጉዳይ ላይ አላስገባችሁ መውጣት ትችላላችሁ። ወይም ምን ማለት የምን መንቀጥቀጥ ነው? ተንቀጥቀጥ የሆነ ሰውነት ራሱ አሁን ረፉና በሰላም እንትን ብንል ይሻላል። ማን እንደሆንኩ ማለት እንዴት ዝም ብላችሁ ምን ማንነክ ምን ልታመጣ እሷን መውጣት ትችላላችሁ። የጊዜ ኢቭን የምትሸጥልን ቤት ወይም ደግሞ የምትሸጥልን መሬት ያንተ እንዳልሆነ ነው። ወይኔ ማንዲ በጣም ነው የምታስገርሙኝ። ግን ምንድነው ያቆነጠነጠ? ለምን በስርዓት አታወራም? ወደ ወይኔ እንትን እንዳይላችሁ ይኸውልህ እኔ ወንድም በዚህ ነገር ላይ ማውራት አልፈልግም። ትዳሬ ውስጥ መግባት አትችሉም በቃ አልኩ አይደል? አንተ ማናችሁ እናንተ አላስገባችሁ። እስካሁን በስነ ስርዓት እያናገርን ነው። ታዲያ በስነ ስርዓት ነው እያወራችሁ ያለው? በስነ ስርዓት እያናገርን ነው። ለጠየቅን ጥያቄ መመለስ ደግሞ ግዴታ አለ። ወንጀል እንደሆነ ታውቃለህ አይደል? አንድ ትዳር ውስጥ ገብተህ ዘው ብለህ ስትገባ ታውቃለህ ነገር ታውቃለህ። አንተ ስትሰራ ወንጀል አልመሰለህም? ምንድነው ወንጀል? ስለ ትዳር ተናገር ተባለ። ምን ታውቂያለሽ? ካንዱ ለሱስ ሴት አግብቶ እንትን ማለት ወንጀል እና የተባለውን ነገር ሁሉ ይዘሽ ነው እንዴ? የተባለ አይደለም ያረጋግጥኩልህ እኮ ሳታስበው ይሆናል። ያረጋግጥኩልህ እዛ ጋር ያለው አንተ ነህ አይደል? ልሁን እሺ ሲጀመር እዛ ሌላ ቦታ ከሆነ ያለችው ልጅና ባለቤትን ታውቃታለህ? እዚህ ምን ትሰራለህ? ታውቃታለህ ወይ? እዚህ ቤት ምን ትሰራለህ? የኔ ቤት ነው ብለህ በሰው ቤት እየኖርክ ማለት በሰው ቤት የኔ ቤት ነው ብለህ በሰው ቤት እየኖርክ ነው። በቃ በቀኝ አሁን መውጣት ትችላላችሁ። ወዴት ነው የምንወጣው? ከቤቴ መውጣት ትችላላችሁ። በጣም ብዙ ጉዳይ እያናገርና እንዴ ምን እያናገርኩ አንዴ ቆይ ምንድነው የምትለው? ሌላ ነገር ታወራለህ?
ታወራለህ እንዴ? ሌላ ነገር ታወራለህ እንዴ? እያናገርኩህ አይደል? ሌላ ነገር ታወራለህ? በስነ ስርዓት እናውራሽ። ፈትሽ ሌላ ነገር ምን ማለት ነው? ስልኩ አለ ስልኩን አግኝቻለሁ። እሱን አስቀምጪ። ይኸውልህ ሌላ ነገር አወራለሁ ካልኩ እዚህ ቆልፌ ነው ማስቀምጥ። በስርዓት ታናግረናለህ። አሁንስ ስልኩን በስነ ስርዓት እንተምበለው። አንዳንድ ነገሮች ፋይሎች ቢፈተሹ ጥሩ ነው። ስልኩ ላይ ያሉት ስልኩ ላይ ያለውን ነገር በኮምፒውተር ያገናኙትና ይፈትሹታል። ሲጀመር ብዙ መረጃ አለብን። በአግባቡ ስናናግር በስነ ስርዓት ምንድን ነው የምትፈልጉት? ንገሩኝ በቃ። እሺ ምንም አይደለም። በስርዓት እንድታወራ ብቻ ነው የምፈልገው። ብር ነው የምትፈልጉ? ከመጀመሪያው ባለቤት በፊት የነበረችው ፍቅረኛ ምንድን ነው ያደረጋት? አላማክ ምንድን ነው? ሁለተኛ እሱን ልጅ እንደዚህ ዘው ብላችሁ መጣችሁ እንደዚህ ስትሞቱ በስነ ስርዓት እያናገርን ነው ያለው። ምንም አላውቀው ነገር የለም። በቃ እንደዚህ እንትን እንዳትሉኝ በቃ። ምን ነግሬያለሁ። ይኸው ውጭ ያሉትንም አይታችኋል አይደል? ጨማሩልህ። ይኸውልህ ከእኛ ጋር የምትስማማ ከሆነ ተስማምተህ አናግረን፣ በስርዓት አናግረን፣ በስርዓት አናግረን። ምንድን ነው የምትሉኝ? ምንድን ነው የምትሉኝ? አይደለም እዛም ያለው ትዳር እውነታዊ ትዳር እንደሆነ እናውቃለን በእርግጥ ምክንያቱም ስላጣራን ስላንተ ባለ ትዳር እንደሆንክ እናውቃለን። እዚህም ትዳር ይዘህ እየኖርክ እንደሆነ እናውቃለን። ገባ? አላማክ ምንድን ነው? ምን እያደረክ ነው ያለው? ምንም አላማ የለኝም። አሁን በፊትም ከአንድ ሁለት ሴቶች ጋር ትዳር መስረታ እንደነበረ እናውቃለን። ምን ማለት ነው? ምንም ማለት አይደለም። አንተ ስታደርግ ያላስደነገጠ ነገር የኔ ንግግር ሊያስጨውክ አይገባም። ደርሰን አላማ ምንድን ነው? ያንዳንዱ ነገር ዝም ብለን እንዳይመስልሽ። ኢቭን አሁን እንኳን ለኛ ልሸጥላችሁ ነው ብለክ በደረደረት ስናፍታ ለሆነ ቢዝነስ ነው ብለክ የምታወራው ቤት ከሴቶች የወረስከው ቤት እንደሆነ እናውቃለን። ትዳር ብለክ ከምትይዘው ትዳር እንደምትወርሰው እናውቃለን። በስርዓት ታናግረናለህ ወይስ? አልገባኝም። ምንም ይሄንን ሁሉ ወንጀልክን ይዘን እንሂድ ወይስ በስርዓት ታናግረናለህ? እሺ ምንድነው ከእኔ ምን ልንገራችሁስ? ምንድነው ብዬሻለሁ እኮ ሰው እኮ የሌላን ነገር አሁን ውጤት እየመጣ ሲሄድ እንደዚህ ቤት እየተገዛ ሲሄድ ያመጣልሻል ያገሪ ሰው በቃ ውሸትም በቃ እንደዛ እንትን ብሎሽ ማለት ነው። ታዲያ ይሄንን መረጃ የማይሆኑ መረጃ ወሬ ሰምታችሁ እንደዚህ ምንም አይነት ወሬ አይደለም የሰማነው። ትክክለኛ መረጃ ነው የሰማነው። እየነገርኩ ያለሁት ነገር ምንድነው እያደረክ ያለው? ከወይዘሮ ኤደንስ ምንድነው የምትፈልገው? በደንብ ወቅሽ መጀመሪያ አንድ ውጭ ወጥቼ ልምጣ። የት አባን የምትቀመጠው? የት ልታመልጥ? የትም የት ነው የሚያመልጠው? በጣም ብዙ መረጃ አለን እያለ ነው። ይሄንን ነገር ሁሉ ነገር ሳትናገር ወዴትም አባቶታት። ከሚገርም ነገር ሁለቱም ሴቶች በሱ እጅ ነው የጠፉት። ድምጻቸው ሳይታወቅ ጸጥ አድርገህ ይገደልካቸው አንተ አይደለ? የት እንዳስገባቸው ጭምር ሁለቱም ሁለት ማለት ይኸውልህ እንዴ ዝም ብዬ ላወራ የመጣው ሰው አይደለም። በጣም ብዙ ነገር አጣርቼ ስላንተ በጣም ብዙ ነገር ማለት ነው ከጀርባክ ያለውን እያንዳንዱ ነገር አጥንቼ የመጣው ሰው ነኝ። ገባ? ምታውሩ ምንድነው? ምንም እያወራሁ አይደለም። አታስመስል። ማስመሰል አይጠበቅብህም። በጣም ብዙ መረጃ እጄ ላይ አለ። ቀድሜ ግን አንተ ማናገር ስላለብኝ ነው የመጣሁት እንጂ ቀጥታ አንተን ይዞ መሄድ ቀላል ነው። እሺ አንድ ነገር ምንም አይነት ነገር በዚህ እናንተ የምታወሩትን ነገር የሚያውቀው ጉዳይ የለም። ናፍ በቃ ፍቱ ልውጣ ነው ስራ አለብኝ እና ዝም ብላችሁ ከቤቴ መውጣት የሰው ህይወት አበላሽተው የሰው ህይወት ምንድነው የሚያበላሸው? ምንድነው ያደረከው በህይወቴ ዘመን ሰርቼ ማላውቀው ነገር እንደዚህ ዝም ብለህ ትጭናለህ ማለት ነው። ምንድነው ታዲያ የሚያደርገው? ወይዘሮ ኤደንን ከማግባት በፊት ተተናና አግብተህ ይሄንን ቤት አሁን ለኛ ልሸጥልን ያዘጋጀውን ቤት እያንዳንዱን ነገር እየሸጥክ ጨርሳለህ ኦሬዲ። ይሄ ቤት እንደቀረክና በቃ የሰመሽው ነገር ሁሉ ውሸት ነው። ውሸት አይደለም። አላውቅም በቃ በዚህ ጉዳይ ላይ የሚያውቀው ነገር የለም። በጣም ጥሩ ነው። ስለዚህ መረጃውን ማሳየት ይጠበቅብናል ማለት ነው። ያለውን እንትን መረጃ እንዳለ አሳዩና እንትን የማይል ከሆነ መውሰድ ያለብን ነው እርምጃ ነው እንሄዳለን። በቃ ሙሉ ማስረጃ ሲጀመር ከሱ እንትን እንበል ብለን እንጂ
በአግባብ ጠይቁኝ እንጂ አንድ ሰው ቤት ገብታችሁ ዝም በል አልኩህ አይደል? ዝም በል አልኩህ። እሺ አንዴ እሺ እናውራሽ በስርዓት ትናገር እንደውም ተው እሺ እናውራሽ ቁጭ በል እሺ ጭራሽ ሌላ ነገር ትላለህ እንዴ? ተናገር ቀና በላም ምንድነው የሚያልፈሰፍሰ ስርዓት ይዛ አናግረህ ከበዛ ስልኩ ነው የተገኘው ይሄን ፎቶ ተመልከት ወይዘሮ ኤደንን ከማጥመዱ በፊት አጥምዶ ያግብቷት ሙሉ ንብረቷን በእጁ ካስገባ በኋላ የገደላት ሴት ነች እቺ ሴት ማን ነች እስቲ ያው ከሱ ጋር ፎቶ ሌላም ጉድ አለ ይሄ ብቻ አይደለም ከዚህ በላይ እንግዲህ ምን ማስረጃ ያስፈልጋል እና አየው አይደለ ዝም ብለን አይደለም ወደ አንተ የመጣ ነው ገባ እያንዳንዱን እያሳየው ያለው መረጃ ሁሉም እንጦሮጦስ የሚከት መረጃ ነው ከየት ነው ታዲያ ያገኛችሁት ይሄን ነገር በጣም ጥሩ እንዴት አገኛችኋት ማለት አልገባልኝ እኮ ሐሳቡ ይኸውልህ አሁን ምንም አትንቀጥቀጥ እንደዚህ ምን ልትሞት ነው እንዴ ባን ምንድነው እያደረክ ያለው ደግሞ ይሄን ሁሉ ሴት እንትን ያልከው ይሄንን ልብ ይዛ ነው እንዴ ነው እያስመሰለ ነው ምን አውቃለሁ እየተወነ ነው እኛን ለመሸወድ እያስመሰልክ ነው ኧረ አይደለም ምንድነው እያደረክ ያለው ማንሽ ሴት ምንድነው ያደረካት ይኸውልህ ተረጋጋ መጀመሪያ ተረጋጋ ከኛ ጋር ተስማማ ይሄ ሁሉ መረጃ እንዲጠፋ የምትፈልግ ከሆነ ከኛ ጋር ተስማምተህ ምን እንዳደረክ ከመጀመሪያው ጀምሮ ተተና ከዛም በፊት አለች አንድ ሴት ኦሬዲ ስሟን በደንብ ላገኘው አልቻልኩም ባንተ እጅ ህይወታቸው ያለፉ ሴቶች አሁን ደግሞ ሶስተኛው ወጥመድክ ኤደን ምንድነው እያደረክ ያለው ምንድነው ያደረክ ሐሳብ ምንድነው ለማድረግ እያሰብክ ያለው እነዚህ ሴቶች መጀመሪያ ተረጋጋና እያንዳንዱን ነገር በሰላም ንገረን ይኸውልህ የምትፈልገው እኛ የጠየቅነን ጥያቄ መረጃ ከሰጠን እኛ አንተ እናጥፋለን ወደ ህግ ይሄድ ያለውን ሰው እንዲያቋርጥ ማንንም ከህግ ማካላት ቢሆን የሆነ ነገር ሰጠን ገንዘብ ያዋል አንተ ባለ ንብረት ነው አይደለ መቆም ያለበት ነገር ሁሉ ቆም በሰላም መኖር የምትፈልግ ከሆነ ራስህን አረጋጋና ስለ ሁሉም ነገር ንገረን ምን እያደረክ እንዳለ አትንቀጥቀጥ አየር ውሰድ ምንድነው ምንድነው ያደረከው ሌላ ጊዜ ማውራት እንችላለን አሁን በዚህ ስሜት ሌላ ጊዜ ብናወራ ደስ ይለኛል አሁን ተናገር ነው የተባልከው ምንድነው ማንቀጠቅ ምን መስማማት አትፈልግም ከኛ ጋር እፈልጋለሁ እኮ ምንድነው እንዴት ነው ያደረከው ሰማዩን በግባክሽ ስለዚህ ተረጋጋና እኛ ምን ጥያቄ ያንንና መልስልን ካንተ ጋር መፍታት ያለብንን ችግር ፈተን መሄድ አለብን እኛ ተናገር ተናገር እሺ ተረጋጋሽ ልንገርሽ እኮ ተናገር ያው በእርግጥ ያልሽው ልክ ነው እሺ እንዴት አድርገህ ነው ታጠምዳቸው ከኤደን ጋር በዚህ በፍቅር ሪሌሽንሺፕ ውስጥ ገብተን ነበር እሷንም ሳፖርት ለማድረግ ፈልጌ ነው በቃ ለመርዳት ማንን ነው ለመርዳት ፈልገው ኤደንን ምንድነው የምትረዳት ማለት ብቻውን ናት ላይክ አለ አይደለ ብራዚሊ ሳፖርት አደርጋለሁ አይደለ እንደዛ አስቤ ነው ላይክ ከሷ ጋርም ሪሌሽንሺፕ ውስጥ የገባሁት እና ታዲያ ቤቷን እስከመሸጥ ያደረሰ ምንድነው እንደዛማ እኮ ከሷ ጋር በፊት ያወራነው ነገር ስላለ ነው በቃ ምንድነው ያደረግት ሽጣን መቀየር ያለብን ነገሮች አሉ እሷን ሳታማክራት ነው እንደምትሸጠው አይ ሰርፕራይዝ ላጋት ማለት ቤቷን ሽጣን ሰርፕራይዝ የምታረጋት እንደዛማ ነው ሰርፕራይዝ የምታረጋት እንደዛማ አይደለም መሳቢማ ምንድነው ወይዘሮ ኤደን ጋር እንዴት ነው ትዳር ውስጥ የገባችሁት ከሷ ጋርማ እናወራለን እኮ በፊት
ዝርዝሩ ምን ያደርግልሻል? እንዴት ነው ወጥመድ ውስጥ ታስገባት ይቻልከት? ይኸውልህ ዝርዝሩ ምናምን አትበል። ከኔ የምትደብቀው ነገር የለም። አሁን ከኔ የምትደብቀው ነገር ካለ ቀጥታ ነው የምንሄደው። እሺ በፊት እሷ ጋር ነበር የምትጠቀመው ብሪቲ ማለት ሆቴል አለ። ምን አይነት ሰው ናት ሄደን ማለት ላንተ? ጓደኛዬ ናት። ሆቴል አለ በሆቴል ነበር የምትጠቀመው አልክ? አዎ እዛ ሂጅ ያገኛታል። እሺ እናወራለን በቃ። ከዛማ በቃ በትዳር ውስጥ ገባ። ማን ነበር ማለት ሪሌሽንሺፕ ውስጥ ነበር። እሺ እንዴት ነበር ወደ ትዳር የገባችሁት? አውርተን ነው የጋራ ስምምነት በቃ እሱን እንደምስጥር አይደል? እንዴት ነው ማውራት የምችለው? ሰው ክፍለ ሀገር ያለችው ሚስትስ ወይም ደግሞ አርቃ ከዚህ ማለት ከከተማ ውጭ አድርጋ ልጆች ወልደክ ጥሩ ትዳር እየመራህ እንደሆነ ቀድመ እየተናገርክ ነበርና ይሄ ነገር ሪያሊቲ ነው አይደለ? አዎ እሱማ ነው። እሺ በቃ ማለት እንደዛ ነው ሐሳቡ። ከሷ ጋር ያያወራን ዲስከስ አደረግን። እሷም በሪሌሽንሺፕ ፍቅር ውስጥ ገባች። በቃ እኔም ገባው፣ ተስማማን፣ ተጋባች። ትዳር እያለህ በትዳር ላይ እሷን ሌላ ሰው አገባ ማለት ነው? አዎ እንደዛ ማለት ነው። ከዚህ በፊት የጠፉት ፍቅረኞችስ ምንድነው ያደረካቸው? ተናገር። ምንድነው እስቲ ምን ጨርስ ደስ ይለኛል። ምንድነው ምን ጨርስ? የነገርከን ነገር የለም እኮ ነገርኩ አይደል? ለምንድነው የምትቀርባቸው ሴቶቹ? ምን ፈልጋል መቀርባቸው? ከትዳር ውጭ የራስን ትዳር እየመራ የራስን ህይወት እየኖርክ ንብረት ያላቸውን ሴቶች እያጠናክ የምትቀርባቸው ለምንድነው? አላማክ ምንድነው? ምን ላውራችሁ? እሺ በቃ ማለት በስምምነት አይደል? አንድ ሰው ከተስማማ መስማማት አይችልም። እየደበቀን መሆኑ ነው። መሄድ እንችላለን ማለት ነው። አዎ በቃ ከዚህ ጋር ምንም ማውራት አያስፈልግም። ከዚህ በላይ አንተን ይዘን ምን ነው እንጂ አለ። ኧረ እባክህ ወንድሜ ለልጄ ብላችሁ በእናትህ ለልጄ ብላችሁ እረሲ ይኸውልህ እየነገርኩ ነው። ተነስ እሺ። እባክህ ወንድሜ በቃ የምትናገር ከሆነ ተናገር ብዬ በጣም ብዙ ሰዓት እድል እየሰጠው ነው። አንተ በቃ ልንገራችሁ፣ ምንም መረጃ አላወጣብህም ብዬ ነግሬያለሁ። አጠፋልሃለሁ። እንደዛ ከሆነ አጥፉልኝ እባክህ። አጠፋልሃለሁ ግን ስትነግረን ነው። ችግር የለም እግራችን ላይ አትውደቅ። ተናገራ። ምንድነው ያደረገው? ይሄን ሁሉ ያደረኩት እነሱን ፈልጋቸው ሳየው በፊት በህይወቴ በጣም ስለተሰቃየ ለንብረታቸው ብዬ የምትቀርባቸው ሴቶችን ለንብረታቸው ብለህ? አዎ። ካሁን በፊት የሞቱት ምንድነው ያደረካቸው? የገደልካቸውን ሴቶች በቃ በመርዝ በምናምን ነገር ገድያቸው። ምንድነው ንብረታቸውን እንዴት ካረክ በኋላ አንተ እነሱ ምንገላቸው? ካዞርኩ በኋላ በቃ በስምምነት ያው በትዳር ዓለም ተስማሙ ባልና ሚስት የጋራ ስምምነት አለ አይደል? እሺ በዛ እንደዛ ያረኳቸው። እሺ በቃ እንደዛ ነው የሆነው ነገሩ ማለት ነው። እሺ የሷስ የወይዘሮ ኤደን ምንድነው አሁን ላይ ማለት? ወይዘሮ ኤደን ወረዳው አግብታት እየኖርክ ነው ይመስለኛል። አላማው ዘግይቶበት ነው እስካሁን ማብራት ያለውና ምንድነው ከሷ ጋር ያለ ግንኙነት? አሁን ከሷ ጋር በዛ መልኩ ነው ጀመርኩት። በጣም ጎበዝ ታታሪ ልጅ ናት። በጣም ትሰራለች እና እዛ እየሄድኩ ተስማማን። ኦሬዲ ወደ ትዳር ዓለም ገባን። በቃ እንውለዱላ ብላ ነበረችኛ። እኔ ደግሞ ያንን አልፈለኩም። ልጅ አይደለም የፈለኩት። በቃ ያለውን ሀብቷን ንብረቷን ነበር። እሺ የቀረብካት ያው እንደማንኛውም ሴቶች በፊት ወጥመድ ውስጥ አስገብተክ እንደገደልካቸው ሴቶች እሷንም የምትፈልገውን ነገር ለማግኘትና ለማስወገድ ነው የቀረብካት። እሷ ደግሞ መረጃው አይወጣም፣ ወሬትም አይወጣም። አንተ እንደዛ ነበር። አዎ ለዛ ነው የቀረብኳት። ነገር ምንድነው ያደረካት ታዲያ? ከዛ 3 ጊዜ ማለት እኔ አልፈለኩም ነበር። ፕሬግናንት ሆነች፣ የመጀመሪያ ዙር ጸነሰች ምናምን ነገር ይቆም ብዬ ስትጠቀም የነበረው ነገር ነበር ማለት እንዲቀጥል እንዳትወልድ ነበር ጥረቴና እሷም ያንን ለእኔ ሳታሳውቅ አርገዝኳለች። 2 ዙር 3 ዙር በእኔ እንትን ነው ያስወረድኩት ማለት በመድኃኒት አይነት ነገር ነው ውርጀን ያረኩት ማለት አንተ በመድኃኒት እኔ ነኝ። አሁን እሷ ታውቅ ነበር? ምንም ነገር አታውቅም።
ከዛ በኋላ ምን ነበር አላማካው? ንብረቷን እሷ ምን ልታረጋት ነበር? ከቆይተ ከጊዜያት በኋላ ለመግደል ያው እኔ ለመውረስ አሁንም ልሸጥልን የነበርከው ቤትም ከአሁን በፊት የሸጥካቸው ንብረቶች እንደዚህ ሴቶችን እያጠመድክ ወደ ትዳር እየገባክ እየገደልክ ወደ አንተ የምታዞራቸው ንብረቶች ናቸው ማለት ነው። እንደዛ ነው። ከዚህ በላይ ምን እንደምፈልግ በቂ ነው። ከዚህ በፊት የነበሩት ፍቅረኞች የት ነው ያደረስካቸው? ሌላ አይደለም፣ በቃ ሶስታቸውም ናቸው። ባለ ትዳር አለችኝ፣ ልጆች እናት። እሷ ጋር ነው ሪል የሚኖረው፣ በቃ ትክክለኛ ትዳር ነው። ስለዚህ ካንተ ጋር ምንም ማውራት ያስፈልግም ማለት ነው። በቃችሁ ለነሱ ብላ አረ ልጆች